አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዴ ቻናሌ ቤተሰቦች እንደምን አላችሁ? እንዴት ናችሁ? ባላችሁበት የዓለም ዳርቻ ፈጣሪ ይጠብቃችሁ እያልኩኝ አንድ ቪዲዮ ላጋራችሁ ብቅ ብያለሁ። እንግዲህ በምስሉ ላይ እንደምትመለከቱት በወሎ በደሴ ኮምቦልቻ በአንድ መስጂድ ስር ቁጭ ብለው መስዋዕትነት ጠይቁ እናት አባቶች አይታሞች አሉ። እንደምታዩዋቸው እንግዲህ ጧሪ ቀባሪ የሌላቸው አይታሞች ናቸው። እዚህ መስጂድ ስር ተቀምጠው የሚውሉት ማለት ነው። እና ሁላችሁም ባገኛችሁት አጋጣሚ 5-10 ሳትሉ እነዚህን አይታሞች እነዚህን ጧሪ ቀባሪ የሌላቸው እናት አባት የሌላቸው ህፃናቶች የአንድ ቀን ምሳ መቻል ራሱ ትልቅ ነገር ነው። እና የአንድ ቀን ምሳ ራሱ ብትችሏቸው ወላሂ አጅሩ እጅግ በጣም ከፍ ያለ ነው። እዩዋቸው እንግዲህ እንዴት እንደሚያሳዝኑ በአንድ መስጂድ ስር ነው ቁጭ ብለው የሚውሉት ማለት ነው። ከሚሰጣቸው የማይሰጣቸው ህዝብ ነው የሚበዛው። እንግዲህ ይህንን ስራ መስራት እንፈልጋለን፣ ይህንን አጅር እኛም ማግኘት እንፈልጋለን የምትሉ በኮሜንት ላይ አሳውቁኝ። እኔ ደግሞ በውስጥ አናግራችሁና እንዴት መስራት እንዳለባችሁ እንዴት ማድረግ እንዳለባችሁ አወራችኋለሁ ማለት ነው። እንግዲህ ቪዲዮውን እንደምትመለከቱት አካል ጉዳተኞች አባቶች አሉ፣ እናቶች አሉ፣ አይታም ልጆች አሉ። ሲያሳዝኑ የኔ እናቶች ሲያሳዝኑ እዩ እንዴት ሆኖ ቢስሚላ ራህማን ራሂም። እኔማ በጣም አልቻልኩኝም ማለት ነው። የኔ ውድ እህት አላህ ጨምሮ ጨማምሮ ይስጥሽ። ጊዜሽንም ጉልበትሽንም አላህ በረካ ያድርገው። እንዲሁም ደግሞ ዜድ የኔ ውድ ጀዛኪላሁ ኸይራ። ይሄንን አስበሽ ማድረግሽ ራሱ ትልቅ ነገር ነው እና በዚህ ስራ ላይ መሳተፍ የምትፈልጉ አሁንም አናግሪ በኮሜንት ላይ ይሄንን ስራ እንድትሰሩ አግዛችኋለሁ ማለት ነው ኢንሻአላህ። ይዋችሁ እንዴት እንደሚያሳዝኑ ወይኔ አገራችን እኮ ወላሂ ለአዚም እኔ እንጃ በቃ እኔ ከምለው በላይ ነው። ስንት አቅመ ደካሞች አሉ፣ አካል ጉዳተኞች አሉ።
ሳህኖቹ በቁጥር ናቸው አይደል? 40 ናቸው።